የፈራነው ነገር ደረሰ ማለት ነው። መራዊት እንግዲህ ራሷን ስታ ሆስፒታል ይዘዋት ገቡ ማለት ነው። ሀሴት ግን የአባቷን ደስታ እንትን ለማለት ብላ አባቷን አላዋረድም ብላ የሰውን ደስታ አጨልማ ሄደች ማለት ነው። የእውነት በጣም ነው የምታሳፍሪው ሀሴት ተብዬዋ። ግን እውነት በጣም ሄኖክም እንግዲህ ከአሁን በኋላ አንድ ነገር ብትለኝ ግንባርን በሽጉጥ ብዬ ነው እጄ ለፖሊስ የምሰጠው ብላ እንግዲህ አስፈራራችሁ። ሻምበል ይሙት ካሁን በኋላ አልለቅህም አለችው ማለት ነው። በጣም ያስፈራራታል። እንግዲህ መራዊት እባክሽን መድኃኒቴን እንኳን ስጭኝ፣ እኔ አልችልም፣ ያመኛል፣ ስለዚህ መድኃኒቴን መውሰድ አለብኝ፣ እባክሽ ስጭኝ ስትላት እኔ እንዴት ልሰጥሽ እችላለሁ መድኃኒቱን ስትላት አንድ መድኃኒት ብቻ ነው እጄ ላይ ያለው፣ ሌላው እቤት ነው ስትላት እንግዲህ እንዴት እቤትሽ ሊሄድ እችላለሁ ስትላት ቁልፍ እዚህ ቴሌቪዥኑ ስር አለ ሂጂና ከቤት አምጪልኝ ስትል እንግዲህ ሄደች። ከዛም እቤት ሄዳ ናሁም ቤት መጣ ማለት ነው። አላያትም። ነገር ግን እንደምንም ብላ ተደብቃ ይዛ መጣች። ስትመጣ ነገር ግን ከዚህ ከሄኖክ ጋር ደረጃ ላይ ቆሞ እየጨቃጨቃሉ ማለት ነው። በጣም ነው የሚጨቃጨቁት። እና ሄኖክም ደግሞ እንግዲህ ለመራዊት ያለውን ነገር ሁሉ ነገራት ማለት ነው። ሀሴት ልክ እዚህ እንዳንቺ የዋ ነበረች ስንቀራረብ፣ ነገር ግን በፍቅር በጣም ቀጣችኝ። 1 አመት ሙሉ ሌላ ሰው ፎቶ አንስቶ ሶሻል ሚዲያ ላይ የለቀቀውን አንተና አለችኝ። ውሸቱ ደግሞ ሲያስጠላ እና ለምን ታስፈራራታለህ? እኔ ጋር ፎቶ አለ እያልክ ታዲያ። እና በጣም ብዙ ታሪክ ነው እኔ ጋር ያለው። ስለዚህ እባካችሁ ጽናት ላንቺ ያደረገችውን ነገር ብታውቂ ኖሮ ጽናትን እንደዚህ ለመበቀል ባላሰብሽ ኖሮ። ጽናት ላንቺ ብዙ ነገር አስባለች። ጽናትን እንደዚህ እንዳታደርጊ ምናምን ስትላት አማራጭ የለኝም፣ አባቴ ማስከፋት የለብኝም እና የአንቺ አባት አይከፋ እና ታዲያ ጽናት መከፋት አለባት እንዴ? ምን የተዋነች ግን ፈጣሪ ትዕግስት ውስጥ ግን ኪሩቤል ቤት የሚመጡ ሰዎች ምን እንደሚቀይራቸው ራሱ አላቅም ማለት ነው። ሄኖክም እንግዲህ ሁሉንም ነገር ነገራት። መስማት የሌለብሽን ነገር ነው የሰማሽው፣ ይቅርታ፣ ከዚህ በለጠ ምንም ላደርግልሽ አልችልም ብሎ እንደገና አፏን በፕላስተር እንትን አላት ማለት ነው። ከዛ መሩዬ ደከመኝ ብላ እንግዲህ ፌንት ተሰራች። በዛ ጋር መጀመሪያውኑ ጽናት ተጠራጥራለች እዛ ቤት ውስጥ ሰው እንዳለ ማለት ነው። ሰናይት ግን የሆነ ነገር ምልክት እየሰጠኝ ነው እዚህ ጋር ሁለቴ ሰምቻለሁ። አረ ምንም የለም ሀሴት ትሆናለች። ሀሴትማ ብቻዋን ዘግታ አትቀመጥም በር። እንዴት የሆነ ነገር አለ እመነኝ ኪሩቤል ስትለው እንግዲህ በቃ እኔ ጋር ትርፍ ቁልፍ አለ ብሎ እንግዲህ ሲከፍተው እንትና መራዊት ፌንት ሰርታ ወድቃለች ማለት ነው። ጽናትዬ እንግዲህ ለሰው አዛኝ የዋነች ተርገበገበች። መሩዬ ማነው እንደዚህ ያደረገች ብላ እንግዲህ ይዘዋ ተፋፍሰው ሐኪም ቤት ሄዱ ማለት ነው። እንግዲህ ደብዳቤ ጽፋ አስቀምጣለታለች ለኪሩቤል። በእኔና ባንተ መሀል ያለው እንደዛው ይቀመጣል አለች። ምንድነው በመሀላቸው ያለው ደግሞ? ፍቅር ጀምረሻል እንዴ? እንደው እንኳን ቅል ብለሽ ግን ድራማቸው ሊያልቅ ነው ይመስለኛል ሳስበው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ጽናት ድራማ ዛሬ ተለቋል ማለት ነው። የእውነት መራዊት በጣም አሳስባኝ ነበረ። መሩዬ እንግዲህ ራሷን ስታ ወደቀች ማለት ነው። መድኃኒቴን ስጭኝ ስትላት እየለመነቻት በሙቀት አፏን ፕላስተር አስራ እጅ እግሯን አስራ እንግዲህ ስታሰቃየቻት 3 ቀን ሙሉ መራዊት እንግዲህ እባካችሁ መድኃኒቴን ስጡኝ፣ ውሃ እንኳን አጠጣኝ እያለችው እንግዲህ ሄኖክ ውሃ አጠጣት። ከዛም ከሀሴት ጋር የነበረውን ነገር ሁሉ ነገራት። መስማት የሌለብሽን ነው የሰማሽው፣ ይቅርታ ብሎ እንደገና አፏን አሸጋት ማለት ነው። ሀሴትም ደግሞ እባክሽን ጽናት ኪራ እያለች ድምጿ አይሰማም ተጣራች። መራዊት ምን ላደርግሽ? እኔም እኮ አማራጭ አጥቼ ነው፣ አባቴን ድጋሚ እንዲዋረድ አልፈልግም። ታዲያ ያንቺ አባት ጽናትስ አታሳዝንሽም? ጽናት እኮ ላንቺ ምን እንደምታስብ ብታውቂ ኖሮ እንደዚህ ባላደረግሻት ኖሮ። ለምን ግን ጽናትን እንደዚህ ታሰቃያታለሽ? ምናምን ስትላት በቃ አባቴ እንዲዋረድ አልፈልግም። የአንቺ አባትንና ጽናትን ምን አገናኛቸው? አሁን እዚህ ጋር እኮ ነው ግራ የገባኝ ነገር። የአንቺ አባትና ጽናት ምን አገናኛቸው? እንግዲህ ከዛም ኪሩቤል ግን ይህንን ነገር ቢሰማ ቆዳሽን ነው የሚገፋው፣ እመኝኛ ሴት ስትላት እንግዲህ ምንም ማድረግ አልችልም ብላ መልሳ አፏን አሰረቻት ማለት ነው። ሀሴት እንግዲህ ሁለቱም ቤቱን ለቀው ጠፉ ማለት ነው። ምክንያቱም ሀሴት ደብዳቤ ጽፋ አስቀምጣለታለች። ምንም አማራጭ የለኝም እኔ በቃ ያልታደልኩ ሰው ነኝ። ደግሞ ታስተባብላለች እንዴ እና እዚህ ቤት ከዚህ በኋላ መቆየት አልፈልግም፣ የማንንም አይን ማየት አልፈልግም።
ልብሴን ይዤ ከዚህ ቤት መውጣት አለብኝ ብላ እንግዲህ ለኪሩቤል ደብዳቤ ጽፋ አስቀምጣለታለች ማለት ነው። አንተ መልካም ሰው ነህ፣ ጽናትም እንደዛው፣ መሩዬም እንደዛው ጥሩ ሰዎች ናችሁ፣ ግን እናንተን በሙሉ አይኔ ላያችሁ አልችልም እና እንግዲህ ኪራ ደግሞ በእኔና ባንተ መሀል ያለው እንደዛው ይቀመጥ ብላ እንግዲህ ደብዳቤውን ጽፋ ትራስ ስር አስቀምጣለት ልብሷን ይዛ ስትወጣ ኤኖክ መጣባት ማለት ነው። ኤኖክ ምንድን ነው ታለቅሻለሽ እንደ ያለቅሽ ነው ስላት፣ አንተ እያለ እንዴት አላለቅስ? ህይወቴን ሁሉ አበላሻሸው፣ እባክሽ ወደዛ ዝም ብለሽ አትፎክሪ አላት። ያልኩሽን ብቻ ዝም ብለሽ አድርጊ፣ ከዚህ በኋላ አንድ ነገር ብትለኝ ግንባርን በሽጉጥ ብዬ እጄን ለመንግስት እሰጣለሁ አለችው ማለት ነው። ሻምበል ይሙት ካሁን በኋላ ምንም ተስፋ ቆርጫለሁ ብላ አስፈራራችሁ። እያለቀሰች እንግዲህ ሻንጣዋን ይዛ ሄደች። አንተ ኪሩቤል የጓደኛህን እንደዚህ ስላደረግ ኪሩቤል የሚለቅ እንዳይመስልህ፣ አንድ ነገር ብትነግሪው ይሄ ሁሉ እኔ ነኝ ያደረኩት ብለሽ ተናገሪ፣ አለበለዚያ ኪሩቤል ይገለኛል ብሎ ሲለው ያኔ ነበር እኮ ጽናትን የተመኘ ጊዜ ነው እኮ አንተ የሞትከው ማታፍር ባለጌ ምናምን ብላ ሰደበችው ማለት ነው። ከዛ ጥላው ስትሄድ እሱም እንግዲህ ፈራ። እዚህ ቤት መቃወት ከዚህ በለጠ ሁሉም ነገር በቀረብኝ ምን አለበት ነበረ፣ አሁንም ሁሉም ነገር ይቅርብኝ፣ ከዚህ ቤት መሄድ አለብኝ ብሎ እንግዲህ እሱም ልብሱን ሸክፈው ሄደ ማለት ነው። ልብሱን ሸክፈው እንግዲህ ወዴት እንደሚሄዱ አላውቅም። እናንተ ሁለታችሁ ተጋቡ እዛው ሆቴል ሄዱና ማለት ነው። አሴትና ሄኖክ እንግዲህ መራዊትን አፋፍሰዋት ሐኪም ቤት ሄደዋል። ናሆሜ እንግዲህ እቤት ሆኖ እየተጨነቀ ነበረ። እርግጠኛ ነኝ ይደውሉለታል። አንዳንድ ጊዜ ለሰዎች ጥሩ ብትሰሩ አሁን ያው ትነግራቸዋለች። አሁን እኮ መራዊት ሁሉንም ነገር ለኪሩቤል ትነግረዋለች እና ላትናገርልህ ነበር እንዴ እያለችው እንግዲህ አሴት መራዊት አሁን ትናገራለች። ማን እንደዚህ እንዳደረጋት፣ ለምን እንደዚህ እንዳደረጓት ሁሉንም ነገር ትናገራለች። ነገር ግን ደግሞ ሲመጡ ሁለታቸውንም ቤት ውስጥ አያገኟቸውም ማለት ነው እንጂ ቅጥቅጥ ነበር ጭንቅላታችን የሚያደርገው ኪሩቤል። ሁለታቸውንም አይለቃቸውም። በተለይ ኤኖክን አይለቀውም ነበረ ማለት ነው። መራዊት የሰማችውን ሁሉ እያንዳንዱን ነገር ትናገራለች አሁን ማለት ነው። ምክንያቱም ግን ካለፈ በኋላ ምን ዋጋ አለው? ግን እኔ እኮ ጓደኛዬን ማጣት አልፈልግም አላለም። ይሄንን ካሰብክ እኮ ማለት ነው ጽናትን አለመመኘት ነበረብን። ከኪራ ጋር ምን አይነት ቅርርብ እንዳላቸው እያወቅ ደግሞ ኪሩቤል እኮ ነግሮህ ነበር አይደል እንዴ? ኪሩቤል እኮ ነግሮታል። ደግመተኛና በልምህ ያት እንጂ በእውነ መቼም ጽናትን አታገኛትም አለው ማለት ነው። ነገር ግን ይሄ ቲቪቲ ልቡ ላይ ይጨፍርበታልና እንግዲህ የእውነት መሩዬ በጣም ነው ያሳዘነችኝ። የኔ የዋ ለጽናት ነው እንግዲህ ይሄ ሁሉ መስዋዕትነት የከፈለችው ማለት ነው እውነት። እና መሩዬ የኔ ቆንጆ ትድኛለሽ ተስፋ አደርጋለሁ። እንግዲህ መድኃኒቱን ከአንቺ ቤት እጄ እንድታመጣለሁ ከፋርማሲ እጄ ልግዛ፣ የመድኃኒቱን ስም ንገሪኝ ስትላት ያለ ሐኪም ማስረጃ አይሰጡም አለቻት ማለት ነው። እንግዲህ መድኃኒቷን ትውሰድ አትውሰድ አላቅም። ልጅቷ ልቧን ታማሚ ነው። በጣም ያሳዝናል። እንግዲህ ለጽናት የተከፈለ መስዋዕት ነው ይሄ ሁሉ ማለት ነው። እሷ ጽናትን የነካባትን ሰው እንግዲህ አንገቷን ለቢላ ነው የምትሰጠው መራዊት ማለት ነው። ጽናትም እንደዛው። ጽናትን በመራዊት አትደራደርም። ሁለቱም እንግዲህ መራዊት ኪሩቤል እንኳንም ቁልፍ እሱ ጋር ኖረ ማለት ነው። ቁልፍ እሱ ጋር መኖሩ በጀን እኮ በእውነት። እንግዲህ እሷ ይህንኑ ፈርታ ቤቱን ጥላ ሄዳ ዱር ቁጭ ብላ ነበረ። ኪሩቤል እንግዲህ ከፍቶ ሲገባ ያየውን ማመን አልቻለም ማለት ነው። በእውነት እኔ ራሴ እንዴት እንደደነገጥኩኝ አልጠይቁኝ። የኔ ቆንጆ እስርስር አደረገቻት እኮ። እንግዲህ አሁን በምን እንደዚህ እንደተደረገች ሁሉንም ነገር ትናገራለች መራዊት። እንግዲህ ኪራ እብድ ነው የሚሆነው ቤት ውስጥ። እንግዲህ አያችሁ ቤት ውስጥ ታስራ 3 ቀን ሙሉ አንድም ሰው ሳይሰማ ምንም ሳይል። ምክንያቱም እንዴት ትጮኻለች አፏን አስረዋት። እና ሰዎች በጣም ከባድ ነው። ማስተዋሉን ይስጣቸው በእውነት። አንዳንድ ጊዜ ሰው ጥሩ ሰው ነው ብላችሁ ስታስጠጓቸው። ጽናት እኮ ለሰው አዛኝ የዋ ልጅ ናት። ግን ደግሞ ይሄ አይገባትም ነበር። አንቺ ለአባትሽ ክብር ብለሽ የጽናትን ክብር አዋረድሽ። ምክንያቱም ያው የእንቅልፍ መድኃኒት ጨምረሽ ለሁለቱም አንድ ላይ እንዲሆኑ አደረግሽ። ከዛም ኪሩቤል አየ፣ ቤቱን ጥሎ ጠፋ። ይሄ ሁሉ እንግዲህ መራዊት ሰምታለች። አሁን መራዊት እንግዲህ ሁሉንም ነገር ለኪሩቤል ትነግረዋለች። ምክንያቱም በምን እንደዚህ እንደሆነች ልትናገር ማለት ይጠይቋታል። ስለዚህ ሁሉንም ነገር ትነግራቸዋለች ብዬ አስባለሁ። በእውነት በጣም ነው የሚያሳፍረው የኔ ቆንጆ መራዊት። እንግዲህ ድነሽ እንደምትመለሺ ተስፋ እናደርጋለን።
ብቻ አላቅም፣ አሳዝናኛለች እውነት ለመናገር ማለት ነው። እንግዲህ ኪሩቤል መቼም መናገር ሁሉ አልቻለም። ጽናት ናት እንደውም ምን ሆንሽብኝ መሩዬ ምናምን እያለች እንግዲህ እቅፍ አደረገቻት። በጣም ነው የተደናገጡት እውነት ለመናገር ማለት ነው በእውነት እና ሰው አስቸጋሪ ነው በእውነት ነው የምላችሁ። እንግዲህ እስኪ